بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. مرحبا. يقول المؤلف رحمه الله: حكم استعمال المراصد الفلكية لرؤية الهلال. حكم استعمال المراصد الفلكية لرؤية الهلال. ጨረቃን ለማየት በአሁን ሰዓት ያሉ እንትኖችን መጠቀም ይሄ ደርብ የሚባለው ማለት ነው፣ ጨረቃን የሚያዩበት የሆነ ያንን መጠቀም እንዴት ይታያል የሚል ነው። እንዴት ይታያል? ቅድም ላይ ቀመራት ስናዒ የሱን ሁክም አሳልፈናል። እሱ አይቻልም ብለናል። ምክንያቱም ሰማይ ላይ ስለሆነ ቀመራት ስናዒ የሚባለው ሰማይ ላይ ስለሆነ ያለው ማለት ነው፣ ከመሬት ርቆ ስለሆነ ያለው። ይሄ ነገር ግን መራሲድ አልፈለኪያ እሱን መጠቀም እንዴት ይታያል ለሩእየት الهلال ማለት ነው። يجوز استعمال المراصد الفلكية لرؤية الهلال كالدربيل وهو المناظر المقرب، يعني وهو المناظر المقرب، يعني استعمال መራሲድ الفلكية እሱን በሱ ጋር መስራራት፣ በዚህ በመራሲድ الفلكية መስራራት በሱ ይቻላል ነው። ይቻላል ጨረቃን ለማየት ከደርቢል ደርቢልን ይመስል። ደርቢል ማለት ግመል ሲጠፋቸው ራሱ ይሄ ወታደሮች ሲያዋጉ ራሱ እንትን የሚሉበት ማለት ነው፣ በርቀት ሊያዩበት የሚፈልጉት እሱ የሩቁን ቅርብ አድርጎ የሚያሳየው እሱ በሱ ጋር ጨረቃን ማየት ይቻላል ነው። እሱም ደግሞ ይህ ደርቢል ብሎ ማለት ራቅ ያለን ነገር የሚያቀርብ ነው፣ ልክ እንደ መነጠር ማለት ነው፣ እንደ መነጠር ነው። ولكنه ليس بواجب ግዴታ አይደለም። فلو رأى الهلال عبرها من يثق به فإنه يعمل به بهذه الرؤية، يعني ታማኝ የሆነ ሰው አድል የሆነ ሰው በዚህ ደርቢል አይቻለሁ ብሎ ቢነግረን ማለት ነው ጨረቃን በዛ ጋር ይጸድቃል ነው። وهو اختيار ابن باز وابن عثيمين، وبه صدر قرار هيئة كبار العلماء، وهو قرار مجمع لفقه الإسلامية، يعني በዚህ ጋር ላይ እንደሚበቃ ጨረቃይቱ መታየቷ እንደሚጸድቅ ابن باز የደገፉት ነው። ابن عثيميንም مجموع الفقه الإسلامية النرسم يدقفوت ነው ማለት ነው። الدليل ማስረጃው عموم ما جاء عن أبي هريرة رضي الله عنه أن النبي صلى الله عليه وسلم فإذا رأيتموه فصوموا وإذا رأيتموه فأفطروا، رواه مسلم። ማስረጃው ጃቢር የዘገበው ነው፣ ከአቡ ሁረይራ ይዞ ማለት ነው። ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል፣ ባያቸው ጊዜ ጾሙ፣ ባያቸው ጊዜ እንደዚሁ ደግሞ አፍጥሩ ብለዋል ይላል። አፍጥሩ ብለዋል። ወጅሁ ደላላ ማስረጃው ሁኔታ ማለት ነው أن هذه الرؤية تحصل باستعمال المراصد الفلكية، يعني መራሲድ ይሄን እሱን በመስራራት ደርቢልን ይመስል እነዚህ ማያቻዎች ጨረቃዎችን ማያቻ በእነሱ መስራራት ይቻላል እያለ ነው። ይቻላል መራሲድ يستعان بها عند رؤية الهلال، وقرارات مجمع الفقه الإسلامية الدولي في دورته الثانية التي عقدت في جدة عام 1985 ميلادي ማለት ነው። 1985 ላይ እንትን ባሉበት بحث ባደረጉበት مجموع الفقه الإسلامية አጽድቀውታል ነው። طيب من اشتبه عليه الأشهر
ወር የተመሳሰለበት የሆነ ሰው ምን ማድረግ አለበት? ወር የተመሳሰለበት የሆነ ሰው ما يلزم الأسير ونحوه من الاجتهاد والحالات المترتبة على اجتهاده يعني እስር ቤት ያለ የሆነ ሰው እና የሱ አምሳያ ባህር ላይ ሆኖ ሊሆን የተለያዩ እንትኖች ላይ በዛ አይነት ችግር ያለ የሱ አምሳያ ተመታጋትና በሱ ላይ ምን ይዘዋል ምን ማድረግ ይዘዋል اجتهاد በማድረግ الى اخره من عمي عليه خبر الهلال والشهور يعني ከሱ የተደበቀበት የሆነ ሰው በርሱ ላይ የተደበቀበት የሆነ ሰው የጨረቃው መውጣት የረመዳን ጨረቃ መውጣት የተደበቀበት የሆነ ሰው ወሮች የተደባለቁበት የሆነ ሰው እንግዲህ አርግራውንድ ሊሆን ይችላል የታሰረው ማለት ነው እና ረመዳን ይግባ አይግባ አያቅም እና ስለዚህ ይህ ሰው ምን ማድረግ አለበት ወሩ ስንተኛ ወር እንደሆነ አያቅም ጨረቃው የረመዳን ጨረቃ ይውጣ አያውቅም ምንድነው እምድር እስር ቤት ላይ ያሉ ሰዎችን ይመስል ምንም አይነት አخبار የማይደርሳቸው ሰዎችን ይመስል አخر ማለት ነው ይህ ሰው ምን ማድረግ አለበት كالسجين والاسير يعني بدار الحرب ጦር ቦታ ላይ እስርተኛን ይመስል እስር ቤት ያለን ይመስል እስርተኛ ማለት የተማረከ ማለት ነው እስር ቤት ያለ ደግሞ ያው ወንጀል ሰርቶ ሊሆን ይችላል አخر እስር ቤት ያለ ሰው المهم وغيرهما ሌሎችም فانه يلزمه እርሱ ይዘዋል ان يجتهد ويتحرى اجتهاد ሊያድርግ መላል ሊመታ ይዘዋል እንደዚሁም ሊጠባበቅ ይዘዋል ስንተኛ ወር ላይ ያለነው እንደዚህ ይያለ ማለት ነው ወይሶም ሻራን አንድ ወር መጾም አለበት اجتهاد አድርጎ እንደዚህ በحث አድርጎ ከዛ በዚህ ወር ይሆናል ብሎ ያለበትን ወር عند وري طومال باتفاق المذاهب الفقهية الأربعة الحنفية والمالكية والشافعية والحنابلة أردت مذهبوች ተስማምተውበታል وهو قول عامة الفقهاء የአብዛኞቹ فقهاዎች ንግግር ነው ይህ وذلك لأنه مأمور بصوم رمضان እርሱም ስለሆነ ነው ረመዳንን በመጾም የታዘዘ ስለሆነ ነው وطرق الوصول إليه في هذه الحالة غير ممكن إلا بالتحري والاجتهاد يعني ወደዚህ የሚዳረስበት የሆነው መንገድ በዚህ ሁኔታ ላይ غير ممكن يعني ማያመች ነገር ነው إلا بالتحري والاجتهاد በመጠባበቅና መላ በመምታት እንጂ ማለት ነው كتاب الصوم من شرح العمدة ابن تيمية ይሄን እሳቸው ዘግበውታል ማለት ነው فإن صام مجتهدا بما غلب عليه الظن فله 4 حالات ይህ ሰው የጦመ እንደውሳ እስር ቤት ያለው ሰው ወይም ደግሞ ምርኮኛ የሆነው ሰው መላመቱ اجتهاد አድርጎ ተሐሪ አድርጎ ጾመ فإن صام مجتهدا اجتهاد አድርጎ ጾመ بما غلب على ظنه فله 4 حالات ለሱ 4 ሁኔታ አለው ይላሉ اما ان صام الاسير ونحوه من غير اجتهاد ولا تحر فلا يصح صومه وعليه الاعاده حتى وان تبين له ان صومه وافق رمضان تقرير ላይ ምን ይላል اجتهاد ታደርግ እስር ቤት ያለው ሰው ወይም የሱ አምሳያ ምርኮኛ የሆነው ሰው ወይም የሱ አምሳያ እስር ቤት ያለው ሰው ተሐሪ اجتهاد ታደርግ ቢጾም ጾሙ ትክክል አይሆንም ረመዳንን እንኳን የገጠመ ቢሆን ያጾመው ወር ትክክል አይሆንም ለምን اجتهاد ማድረግና ተሐሪ ማድረግ ግዴታ ስለሆነ ማለት ነው طيب فإن صام مجتهدا بما غلب على ظنه فله 4 حالات
اجتهاد አድርጎ ቢጾም እንደው አብዛኛው ጥርጣሬው ወዲያ ዘነበለበት ቢጾም እሱ አራት ሁኔታ አለው። الحالة الأولى መጀመሪያው أن يتبين له أن صومه وافق شهر رمضان فصومه صحيح። አንደኛው ሁኔታ የመጀመሪያው አንደኛው ሁኔታ ይህ ኢጅቲሃድና ተሐሪ አድርጎ የጾመው ጾም የረመዳንን ወር የገጠመ ሆነ ማለት ነው። የዚህን ሰዓት ጾሙ فصومه صحيح ጾሙ ትክክል ነው። ولا إعادة عليه وهذا باتفاق المذاهب الفقهية الأربعة الحنفية والمالكية والشافعية والحنابلة وحكي فيه الإجماع يعني اجتهاد አድርጎ ጥርጣሬ ወዲያ ዘነበለት የጦመ የሆነ ሰው ጾሙ ትክክል ነው። ያ የጾመው ጾም ረመዳንን የገጠመ ነው ማለት ነው እና ጾሙ ትክክል ነው። ኢዓዳም የለበትም። ይህም ደግሞ አራቱ መዛሂቦች እንትን የተስማሙበት ነው። ሐነፊያዎችም ማሊኪያዎችም ሻፊዒያዎችም ሐንበሊያዎችም የተስማሙበት ነው። በዚህ ጋር ላይ ደግሞ ኢጅማዕ እንትን ተደርጓል ማለት ነው ተዘግቧል። وذلك للآتي ይህም ቀጥሎ እንደሚመጣው ማለት ነው። أولا قياسا على من اجتهد في القبلة وصلى وبان له صواب الاجتهاد فإنه يجزئه فكذلك الحال في الصوم በመጀመሪያ قياسا على من اجتهد في القبلة በቂብላ اجتهاد ያደረገን ሰው በዛ ላይ ቂያስ ተደርጎ ነው። ሰገደ اجتهاد አድርጎ ቂብላ ጠፋበት አንድ ሰው በዚህ ነው በዛ ነው ብሎ اجتهاد አድርጎ በዚህ ነው ብሎ يعني على غلبة ظنه يعني ሰገደ وبان له صواب الاجتهاد يعني ያ اجتهاد ያደረገው ትክክለኛ እንደሆነ ግልጽ ሆነለት فإنه يجزئه الصيام قال فكذلك الحال في الصوم በጾምም እንደዚህ ነው ማለት ነው። ثانيا ሁለተኛ أنه أدرك ما هو المقصود بالتحري يعني በመጠባበቅ አስፈላጊ የሆነውን ሸሪዓ በፈቀደው መልኩ አደረገ አግኝቷል ማለት ነው። የሚፈልገውን ነገር ስላገኘ ረመዳንን اجتهاد አድርጎ ጾመ ተሐሪ አድርጎ ረመዳንን ገጠመለት የረመዳንን ቀን ገጠመለት ማለት ነው። ስለዚህ ይሄ ቀዷም የለበትም ትክክል ነው ጾሙ ነው يعني لأنه أدرك ما هو المقصود بالتحري. ثالثا ሶስተኛ لأنه أدى فرضه بالاجتهاد في محله ሶስተኛው ግዴታ የሆነበትን ስለፈጸመ ነው በቦታው ፈጽሟል። فإذا أصاب أو لم يعلم الحال أجزاءه ትክክለኛውን ታገኘም ወይም ሁኔታውን ታላወቀም እርሱ ያብቃቃዋል። ከሰላት في يوم الغيم إذا اشتبه وقتها ልክ እንደ ሶላት ማለት ነው። ዳመና በሆነበት ጊዜው ተመሳሰለ مثلا ወይም ዙሁር ላይ ወይም ዓሱር ላይ ማለት ነው። ዓሱር ላይ ዳመና መጣና ሸፍና አደረገ። ድሮ ሰዓት የለም ምን የለም በፀሐይ ነው እንትን የሚሉት ማለት ነውና ስለዚህ اجتهاد አድርጎ ጊዜውን ሰገደ قبل العصر ወይም قبل الظهر ስለዚህ የለብህም ነው ይሄም ሰው። ስለዚህ አንድ ሰው እስር ቤት ያለ ሰው ወይም ደግሞ ምርኮኛ ሆኖ ምንም የረመዳን ጨረቃ መውጣት አለመውጣቱን የማይደርሰው ከሆነ ወሩን የማያውቅ ከሆነ اجتهاد አድርጎ ጾመ ትክክለኛውንም ካገኘ ትክክል ነው ቀዷ የለበትም። ትክክለኛውንም ካላገኘ اجتهاد አድርጎ እንትን እስካለ ድረስ ያንን መመለስ የለበትም። الحالة الثانية أن يستمر الإشكال عليه فلا يعلم هل وافق الشهر أو تقدمه أو تأخر عنه فيجزئه ولا إعادة عليه وهذا مذاهب الشافعية والحنابلة وقول عند مالكية وحكي فيه الإجماع. الحالة الثانية ሁለተኛው አይነት የመጀመሪያውን አሳልፈናል። ሁለተኛው አይነት أن يستمر الإشكال عليه
ያኒ ሽግሩ በሱ ላይ ሊዘወትርበት ነው አያውቅም فلا يعلم هل وافق الشهر او تقدمه ያኒ ከወሩ ቀደም ብሎ ይጾም ወይም ደግሞ ይሄንን የረመዳን ወር የገጠመ ይሁን አላወቀም ስለዚህ ምን ማድረግ እንዴት ነው او تاخر عنه ወይም ተሱ ተንጓዶ ይጾም ተቀድሞ ይጾም ወሩ ጋር የረመዳን ወር ጋር ይግጠምለት ያይጾመው ጾም አላወቀም የዚህን ሰዓት ፈጅዚሁ ያብቃቃዋል اجتهاد አድርጎ እና ተሐሪ አድርጎ የጾመው ጾም ያብቃቃዋል በዚህም ሁኔታ ማለት ነው ولا اعاده عليه በሱ ላይ መድገም የለበትም وهذا ይሄ ደግሞ مذهب الشافعية والحنابلة يا إمام الشافعي أكهاد يرساتشو أكهار نو يحنبلية وچم إمام أحمد أكهاد نو يرساتشو مذهب نو عندهم قول عند مالكية بل لا قول عندهم مالكية وچم يبقى قوال بلوال وحكي فيه إجماع بزيقا تزقبوال مالتنا إجماع تزقبوال طيب وذلك للآتيهم دمو እንደሚከተለው ነው اولا لان فرضه الاجتهاد وقد فعل በሱ ላይ ግዴታ ያለበት اجتهاد ማድረግ ነው መታጋት ነው ያለበት በሱ ላይ ያንን ደግሞ وقد فعل በርግጥ ሰርቷል ማለት ነው الثانية ሁለተኛው لان الظاهر من الاجتهاد صحة الاداء ግልጽ የሆነው ነገር ማለት ነው ሰውየው መላመቶ اجتهاد አድርጎ እንት ማለቱ ትክክል ነው የሚያደርገው ማለት ነው ትክክል ነው ማለም የተቀነ الخطأ ስተቱን ግልጽ እስካልሆነ ድረስ ያ ስተቱ ግልጽ እስካልሆነ ድረስ وقد عدى ما عليه በሱ ላይ ያለበትን ፈጽሟል الحالة الثالثة ሶስተኛው ሁኔታ ማለት ነው አን የተበየነ له ان صومه كان قبل رمضان فعليه الإعادة ሶስተኛው ሁኔታ አን የተበየነ له ግልጽ ሊሆንና ነው ለሱ ان صومه صومه كان قبل رمضان كرمضان بستفيت ነው فعليه الإعادة بس ላይ መድገም አለበት አሉ وهذا باتفاق المذاهب الفقهية الأربعة الحنفية والمالكية والشافعية والحنابلة የአራቶቹ መዝሐቦች የተስማሙበት ነው አሁን የቀደሙ ሁለት ሁኔታ ሰውየው اجتهاد አድርጎ ተሐሪ አድርጎ የመጀመሪያው ጾመ ከዛ በኋላ የረመዳን ጊዜ ጋር ገጥሞለት አገኘ ይሄ ቀዷ ያለበትም ሁለተኛው ሁኔታ ደግሞ ተሐሪና اجتهاد አድርጎ ጾሟል ነገር ግን አላወቀም ረመዳን በስተፊት ይጾም ረመዳን በኋላ ይጾም ረመዳንን ይግጠምለት አላወቀም የዝም ሰዓት ያብቃቃዋል አለ ሶስተኛው ሁኔታ ላይ ነው አሁን እንግዲህ ሶስተኛው ሁኔታ አን የተበየነ ለሆነ ጾሙ ካነ قبل رمضان ለሱ ግልጽ ሊሆንለት ነው ጾሙ ከረመዳን በስተፊት ነው የጾሙ በዚህን ሰዓት فعليه الإعادة እሱ መድገም አለበት ይሄ ደግሞ አራቶቹ መዝሐቦች የደገፉት ነው አራቶቹ መዝሐቦች እነሱ አራቱ መዝሐቦች የሄዱበት ነው وذلك للآتي اولا لانه تبين له يقين الخطأ ያርግጠኛ የሆነበት ነገር ግልጽ ስለሆነለት ማለት ነው የስተቱ እርግጠኛ የሆነበት ነገር ግልጽ ስለሆነለት فوجب ان يلزمه القضاء كما لو بان له اداء الصلاة قبل الوقت فانه تلزمه الإعادة ያኒ ስተቱ የቂን እርግጠኛ የሆነበትን ነገር ግልጽ ስለሆነለት እንደገና መልሶ እንት ማለት ይዘዋል አሉ قضاء ይዘዋል فوجب ان يلزمه القضاء كما لو بان له ለርሱ ግልጽ እንደሆነለት اداء الصلاه صلاه መስገዱ ማለት قبل الوقت ተግዚው በስተፈ انه يلزمه اعاده እርሱ መድገም ይዘዋል ነው ግዚው ግልጽ በሆነለት ጊዜ ስለዚህ ረመዳንም እንደዚህ ሆኖ ነው
እና አንድ ሰው ነገር ግን ኢጅቲሃድ አድርጎ ሶላቱን ሰገደ ቂብላን ኢጅቲሃድ አድርጎ ሰገደ እንበል ወይም ሶላቱን ኢጅቲሃድ አድርጎ ሰገደ ከዛ በኋላ ካለፈ በኋላ ከሆነ የቂኑ ግልጽ የሆነለት ምንም የለበትም ቂብላንም ኢጅቲሃድ አድርጎ ከሆነ ማለት ነው ልክ ሷሃቦች እንዳደረጉት ነገር ግን እዛው በጊዜው ሐሊየን ከሆነ ግን የሆነ እንትን እንደገና መልሶ መስገድ ይዘዋል ማለት ነው ثانيا ሁለተኛ لأن صحة الإسقاط لا تسبق الوجوب يعني ግዴታ የሆነ ነገር መቅደም የለባትምና ነው የሚወድቅ ከሆነ ትክክለኛ የሆነ የሚወድቅ የሆነ ነገር ግዴታ የሆነ ነገር መቅደም የለበትምና ነው ثالثا ሶስተኛ لأنه أدى العبادة قبل وجود سبب يعني لأنه أدى العبادة قبل وجوب سبب وجوبها فلم تجزئه كمن صلى قبل الوقت ተግዚው በስተፊት እንደሰገደ ሰው ያ ግዴታ የሚሆንበት ነገር ሳይገኝ ስለሆነ ስራውን የፈጸመው ስለዚህ መድገም አለበት ነው መድገም አለበት ጾምም አሁን ጾማ ኢስቲሃድ አድርጉ ነገር ግን ቀብለ ረመዳን ነው የጾሙ ረመዳን እኮ ዝወር ላይ ነገ ነው ጀምሮ ነው አሉት የዚህን ሰዓት ረመዳን መጾም አለበት ነው አንድ ሰው ሶላት መሰል እንዲያመና ሆኖበት ሶላት ሲሰግድ ሰዓት የለህም ባዲያ ላይ ነህ ከዛ በኋላ ዙሁርን ሰገድክና እንዲህ ብትል አንተ 5 ሰዓት ላይ ነው የሰገድከው ዙሁር 7 ሰዓት ነው የሚደርሰው የዚህን ሰዓት ያንን ዙሁር መድገም አለብህ ማለት ነው الحالة الرابعة አራተኛው أن يتبين له أنه صام بعد نهاية الشهر شهر رمضان አራተኛው ሁኔታ ለሱ ግልጽ ሊሆንልን ነው ይሄ ጾሙ ረመዳን ታለቀ በኋላ ነው የጾመው فهذا يجزئه ይሄ ደግሞ ያብቃቀዋል ولا إعادة عليه በሱ ላይ መድገም የለበትም إلا فيما لا يصح صيامه ጾሙ የማይበቃ የሆነ እንዲሆን እንጂ ከልዒደይን ሁለት ዒዶችን ይመስል በነዛ ሰዓት የጾሙ ከሆነ ግዴታ ይሆንበታል እነዛን ቀናቶች እንደገና መጾም ማለት فإن عليه أن يعيد الأيام التي لا يصح صيامها መጾሟ የማይበቃባት የሆነችውን ቀን መድገም አለበት እንጂ ሁሉንም መድገም የለበትም ያብቃቃዋል ነው وهذا باتفاق المذاهب الفقهية الأربعة الحنفية والمالكية والشافعية والحنابلة وحكي فيه الإجماع إجماع بس ላይ ተዘግቧል وذلك لأن القضاء قد استقر في ذمته في فوات الشهر ثم وافق صومه زمان القضاء እና አራቶቹ መዝሐቦች ተስማምተውበታል በዚህ ጋር ላይ ማለት ነው ረመዳኑ ከወጣ በኋላ ከሆነ ግልጽ የሆነለት ያኒ ረመዳን ከወጣ በኋላ መጾሙ ግልጽ ሆነለት ኢስቲሃድ አድርጓል መላመቷል ስለዚህ ጾሙ ትክክል ነው ያዳ የለበትም መጾማቸው የማይበቃ የሆኑትን ቀናቶች ጾም እንደው እንጂ እነዛን ቀናቶች እንደገና መልሶ መጾም አለበት ይሄ ደግሞ አራቱም መዝሐቦች ተስማምተውበታል በዚህ ጋር ላይ ማለት ነው ኢጅማዕም ተደርጎበታል وذلك لأن القضاء استقر في ذمته يعني እነዛን ቀናቶች መጾም የማይበቃባቸውን ቀናቶች እንደገና መመለሱ ከልዒደይን ማለት ነው በዚህማው ላይ ስለተንጠለጠሉ ነው إن شاء الله تعالى نجا كذي جا يكملوا شعبان 30 يوما بلا من نكتربت هنا الله سبحانه وتعالى نجا سوكالا الله أعلى وأعلم اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه صلى الله على نبينا محمد وعلى آله وصحبه أجمعين